አብዛኞቹ ፕሮቴስታንቶች ይህ ጥያቄ ግራ ሲያጋባቸው ይኖራል። የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር ሰው በእምነት ይድናል የሚለውንና ሰው በእምነት ብቻ ሳይሆን በስራ ይድናል የሚለውን የሚያስታርቅልኝ ሰው ቢኖርህ የዶክትሬት ኩፍዬን አውልቄ ለሰውየው አድርግለታለሁ ሞኝም እንዲለኝ ፈቅድለታለሁ ብሎ ተናግሮ ነበር። ማርቲን ሉተር እንግዲህ ይህን ለምን እንዳለ ከስር ከመሰረቱ እናያለን ማለት ነው። እስከ ቪዲዮ ፍጻሜ ትቆያለህ አንተ መቼም። እንግዲህ ተመልካቾቻችንም ዛሬ በጣም ወሳኝ የሆነ ጥያቄ ነው የምንመልሰው። እዚህ እስከ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። ከዛ በፊት ግን ቪዲዮውን ሼር እና ላይክ በማድረግ እንድጀምሩ እንጠይቃለን ማለት። የፕሮቴስታንት እምነት መስራች የሆነው ማርቲን ሉተር የያዕቆብን መልእክት ለምን ይጠላው ነበረ? ምክንያቱስ ምንድን ነው ይላል። ይሄ ነበር ጥያቄው ማለት ነው። የፕሮቴስታንት እምነት መስራቾች እንግዲህ ብዙ ናቸው። ከእነሱ ውስጥ የመጀመሪያው ፓዮኒር ብለን ከካቶሊክ ሪቮልት አድርጎ የወጣው የመጀመሪያው ማርቲን ሉተር ይባላል። ከዛ በኋላ ጆን ካልቪን የሚባሉ ይመጣሉ፣ ዝዊንግሊ የሚባሉ ይመጣሉ፣ ፊሊፕ ሜላንክተን የተባሉ ይመጣሉ። ግን የመጀመሪያው ማርቲን ሉተር ይባላል። እና ማርቲን ሉተር ምን አደረገ? ከካቶሊክ እምነት ሲወጣ የራሱ ዶክትሪኖች ይዞ ነበር የመጣው። ማለት ከዛ በፊት ማርቲን ሉተር ዓመተ ምህረቱን ነግሬያለሁ። ከ1483 እስከ 1546 ዓመተ ምህረት የኖረ ግለሰብ ነው። ክርስትና የተጀመረው እንግዲህ ያው ክርስቶስ አምላካችን ካረገ በኋላ በ33 ዓመተ ምህረት ነው ክርስትና ማለት ነው። ከዛ በፊት እንግዲህ ማርቲን ሉተር እስኪነሳ ድረስ የነበረውን ዓመተ ምህረት ያው ወደ 1500 ዓመተ ምህረት ይሆናል። የክርስትና ትምህርት እንግዲህ ቋሚ ነበር፣ ዛኔ ይታወቃል። አንድ አይነት ነው፣ በሁሉም ቦታ የሚታመነው የኦርቶዶክስ ትምህርት ማለት ነው። አንድ አይነት ነው። ማርቲን ሉተር ሲመጣ ግን ምን አደረገ መሰለህ? የራሱን ዶክትሪን ይዞ ነው የመጣው። የራሱን ዶክትሪን ስለ አሁን ሰው በእምነት ብቻ ይድናል የሚል የራሱ ሶላ ፊዴ የሚባል እንትን አመጣ፣ ዶክትሪን ማለት ነው። እንግዲህ አሁን ይህን ዶክትሪን ለማግኘት መጽሐፍ ቅዱስ ላይ የግድ ማየት አለብህ። አንድ ዶክትሪን ለመኖሩ ማስረጃ መጽሐፍ ቅዱስ ላይ ማየት አለብህ፣ ወይ ደግሞ ሆሊ ትራዲሽን እኛ ቅዱስ ትውፊት እንደምንለው ወይ ቸርች ፋዘርስ ከነሱ ውስጥ ማግኘት አለብህ ማለት ነው። ይህን ዶክትሪን ይዞ ሲመጣ እንግዲህ ማርቲን ሉተር ከካቶሊክ ቤተ እምነት ብዙ ተቃውሞ ደርሶበት ነበር እና ከደረሱበት ተቃውሞች አንዱ የያዕቆብን መልእክት እነሱ ይጠቀሙበት ነበር። አሁን ማርቲን ሉተር ምን ይላል መሰለህ? እምነት ብቻ ያድናል ብሎ ሲነሳ ለእሱ መሰረታዊ ያደረገው የመጽሐፍ ቅዱስ ክፍል ምንድን ነው መሰለህ? የቅዱስ ጳውሎስ መልእክት አለ። ቅዱስ ጳውሎስን ታውቀዋለህ አይደለ? ወደ 14 መልእክታትን የጻፈ ከእነዚህ ውስጥ እንግዲህ የሮሜ መልእክት የሚባል አለ፣ ወደ ሮሜ ሰዎች የተላከ ማለት ነው። እና ማርቲን ሉተር ምን ያደርጋል መሰለህ? ቅዱስ ጳውሎስ የተናገረው አለ በሮሜ መልእክት ላይ ምዕራፍ 3 ላይ ከቁጥር 28 ላይ እንዲህ የሚል ወርድ አለ እንበለውና ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ይላል። ጳውሎስ ነው የተናገረው። ማርቲን ሉተር ይህን ወስዶና መጽሐፍ ቅዱስ ተረጉም ነው እንግዲህ። በእነሱ ጊዜ የነበረው መጽሐፍ ቅዱስ ወደ ላቲን ነበር። ላቲን ማለት ላቲንና ግሪክ ነበር፣ በጣም ታዋቂ ቋንቋዎች የክርስትና ማለት ነው። በላቲን የነበረውን ማርቲን ሉተር እንግዲህ ሲኖር የነበረው ጀርመን ሀገር ውስጥ ነው። ወደ ጀርመንኛ ቋንቋ ትራንስሌት ያደርገዋል፣ ትርጉም ስራ ሲሰራ ማለት ነው። እና ይህን ወርድ ይወስደውና ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን የሚለውን ማርቲን ሉተር ምን አደረገው? ሰው ያለ ሕግ ስራ በእምነት ብቻ እንዲጸድቅ እንቆጥራለን አለ። የሆነ የተጨመረ ነገር አይታለ ብቻ ምትል ወርድ ጨመረበት። አሁን የዘንድሮ ፕሮቴስታንቶች እንግዲህ ይህን ዶክትሪናቸው ነው፣ እምነት ብቻ ያድነኛል የሚል። መጽሐፍ ቅዱስ ላይ ግን የለም በሚገርም ሁኔታ ማለት ነው። እና መጽሐፍ ቅዱስ ላይ እንግዲህ የመጨመር ስልጣን የለውም ማርቲን ሉተር። ምን አደረገ? ይሄ ብቻ የሚለውን ጨመረና ለእሱ ዶክትሪን እንዲመቸው ነው እንግዲህ ሰው በእምነት ብቻ ይድናል የሚለውን። ከዛ በዚህ ተቃራኒ ምን አለ መሰለህ? አሁን ወደ ያዕቆብ መልእክት ለምን ጠላው የሚለውን ስንመጣ ያዕቆብ መልእክት ላይ ምን አለ መሰለህ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እንቆጥራለን ይላል። ተቃራኒ ያለው ነበር። እዛ ጋር ሉተር እንደጻፈው እንግዲህ በእምነት ብቻ ይላል፣ እዚህ ጋር ደግሞ በእምነት ብቻ ሰው አይጸድቅም ይላል። እንትን ሆነ ይጣረዛል ያ አይደል? እና ልክ ይኸኛው እንትን ሲል ማርቲን ሉተር እንደውም የያዕቆብ መልእክትም አልቀበልም እስከ ማለት ደርሷል። እንደውም በአንድ ጊዜ ምን አለ ይባላል? እነዚህ ሁለቱን አሁን ሮሜ 3:28 ላይ ያለውን ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን የሚለውን ያዘው። ያዕቆብ መልእክት ላይ ደግሞ ያዕቆብ ምዕራፍ 2 ከቁጥር 24 ላይ ነው ያለው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እንቆጥራለን የሚለውን ያቸው። ሁለቱ ወርዶችን አያቸዋ። እነዚህን የሚያስታርቅልኝ ቢኖር አለ ራሱ ማርቲን ሉተር ያለው፣ እነዚህ ሁለቱን የሚያስታርቅልኝ ቢኖር የዶክትሬት ኩፍዬን አውልቄ እሰጠዋለሁ ይላል። ለሚያስታርቀው ሰው
እና እኔ ሞኝ እንዲለኝ አድርገዋል ይላል። ገባ ማለት መቼም አይታረቁም እያለ ነው ማርቲን ሉተር። መቼም እነዚህ ሁለቱ መቼም አይታረቁም እያለ ነው። እና አሁን ብዙዎቹ አሁን በእኛ ዘመንም ያሉት ይህን እንግዲህ ይህ ዶክትሪን ኬት እንደመጣ በዚሁ እንዲያውቁ ነው አንደኛ። ሁለተኛ የፕሮቴስታንት ቴዎሎጂያኖች ራሱ አሁን በጊዜያችን ያሉት ሰው በእምነት ብቻ ይጸድቃል የሚለው ትምህርት የራሳቸው የፕሮቴስታንት ቴዎሎጂያን ነው እንደዚህ የሚሉት። አንደኛው ኖርማን ጋይስለር ይባላል፣ አንደኛው ደግሞ አሊስተር ሚክራት ይባላል። እነዚህ ከቅዱስ ጳውሎስ ራሱ ሲጽፈው ሮሜ መልእክቱን ይዛኔ ለሮሜ ሰዎች ሲጽፍላቸው ማለት ነው ቅዱስ ጳውሎስ ማለት ያልፈለገው ነው ሉተር ያለው። ገባ ቅዱስ ጳውሎስ ያለ አሁን እንትና ቅዱስ ጳውሎስ ያለበት ኮንቴክስት አለ ለሮሜ ኦፍኮርስ አለው። ሰው በእምነት ይጸድቃል፣ ኦፍኮርስ በእምነት ይጸድቃል። በእምነት ችግሩ ገባ ብቻ ምትሏ እምነት ስትል ሌሎችስ ጥምቀት የሚባል ነገር ትረሳለህ፣ ቁርባን የሚባል ነገር ትረሳለህ፣ ይሄ መልካም ስራ የምትላቸውን ትረሳለህ። እነዚህ እንዳለ ኢግኖር አድርገህ በቃ አምናለሁ በቃ ድናለሁ ነው። ቅዱስ ጳውሎስ ራሱ ሲጽፈው የሮሜ መልእክትን ሀሳቡ ኢንቴንሽኑ ራሱ ይሄ አልነበረም ነው። ይሄ አሁን በእነሱ ራሱ እየታመነ ነው፣ በፕሮቴስታንት ቴዎሎጂያኖች ራሱ አሁን የሚታመን ነው ማለት ነው። እና ማርቲን ሉተር ምን ብሎ ነበር? በራሳቸው ጀርመን ላይ የስኩል ኦፍ ቴዎሎጂ ነበር ዊተንበርግ የሚባል ማለት ነው። እና ስለ ያዕቆብ መልእክት ሲናገር በጣም የሚገርም ነገር ነው የተናገረው። እና ይህን መልእክት ከዚህ ትምህርት ቤት እንደውም ማውጣት አለብን ይላቸዋል። በጣም አይገርም ማለት ድፍረት እኮ ነው። ለምንድን ነው የምናስወጣው ነው የሚለው የእሱ ስራ እምነት ብቻ የሚለውን ስለሚቃወም ነው። እንግዲህ ተመልከት። እና በማርቲን ሉተር ይሄ ተርጉሟል ብያለዋ። ከላቲን የነበረውን ወደ ጀርመንኛ ተርጉሞታል። በላቲን የነበረው ይታወቃል፣ vulgate የሚባለው ጀሮም የሚባል አባት የሰራው ነው በ4ኛ ክፍለ ዘመን ላይ ማለት ነው። እሱን እንግዲህ ወደዚህ እየተረጎሙ ነው ማርቲን ሉተር። እና ፕሪፌስ ማለት መቅደም ነው። የአዲስ ኪዳን መቅደም ላይ ራሱ ማርቲን ሉተር ሲናገር ምን ይላል መሰለ? ከወንጌላት ሁሉ የዮሐንስ ወንጌል ይበልጣል ይላል። ከዛ በኋላ የጳውሎስ መልእክታትና የጴጥሮስን መልእክታት አንብቡ የግድ መነበብ ያለባቸው ይላል። ከዛ ሶስቱ የቀሩት ወንጌላት ከነዚህ ጋር ሲነጻጸር የያዕቆብ መልእክት ገለባ መልእክት ነው ይላል። ቢኮዝ ፎር ዘ ሴም ሪዘን ማለት ነው፣ አሁን ለነገርኩህ ሪዘን። እና አንደኛ የሚጣላበት እንትን ይሄኛው ነው። ሁለተኛ ደግሞ ምን አሁን እንደዚህ የሚሉ ቃላቶች አሉ። አሁን ቅድም የሮሜን ነገርኩህ አይደለ? እዛው ሮሜ ላይ አሁን እራሳቸው የሚጠቅሱት አለ። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠራለት ይላል። ሰዎችኛውን ጥቅስ ብዙ ጊዜ ለምደናታል። ጆሮ መንገድ ላይ ምናምን ትሰማዋለህ አንተ ራስህ። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ይሄን አሁን በቃ እምነት ብቻ ይላል እዚህ ጋር። አሁን ይሄን ይዝና እምነት ብቻ ያድናል ለማለት ነው። ከዛ ያዕቆብ ላይ ስመጣ ደግሞ ምን ይላል መሰለህ? ድጋሚ አብርሃም ልጁን በመሰዊያው ላይ ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። ተመልከት፣ እዛ ጋር በእምነት ይላል፣ እዚህ ጋር ደግሞ በስራ አብርሃም ጸደቀ ይላል። ስለዚህ ምን አለ ማርቲን ሉተር? የያዕቆብ መልእክት ሰው በስራው መጽደቅ ይችላል ብሎ ስለሚያስተምር አልንቀበለውም ማለት ገባ። ያዕቆብ እየመረጠ ነው። ጳውሎስ ቨርሰስ እንትና ሆነ ያዕቆብ ግን ሁለቱ እኮ የሚጣሉ አልነበሩም። ሁለቱም የተነገሩበትን ኮንቴክስት መረዳት ነበረበት እንጂ ሁለቱም የሚጣሉ እንትኖች አልነበሩም። ምን አደረገ? የያዕቆብ መልእክት በስራ መጽደቅ ይቻላል ብሎ ስለሚያስተምር አልቀበለውም። አሁንም ዘንድሮም እንግዲህ በእኛ ዘመንም እንደምታየው ብዙዎቹ እንትን የሚሉን እኛ ላይ ተቃውሞ ምናምን ሰው በስራው አይጸድቅም ምናምን ሲባል ሰምተህ ታውቃለህ? መልካም ስራ አይድንም ምናምን የሚሉት ኮንቴክስቱ ስላልገባቸው ነው እንጂ ተመልከት። አሁን ያዕቆብ እያለ ያለው እምነት ብቻ ያድናል አላለህም፣ ስራ ብቻ ያድናል አላለህም። እምነትና ስራ ግን ተባብሮ በአንድነት ያድናል ነው የሚለው። ሮሜ ደግሞ የተናገረበት ቅዱስ ጳውሎስ የራሱ እንትን አለው፣ ኮንቴክስት አለው። የማያምነው ነበሩ፣ ሀሳቦች ነበሩ። ስለማመን እየተናገረ ነው። ስለማመን ላይ ፎክስ አድርጎ ተናገረ። ግን ብቻ የሚል ነገር የለም ስቲል አይተው ከሆነ ማለት ነው። እና አሁን ምን ይላል መሰለህ? የማርቲን ሉተር ፕሪፌስ ከአዲስ ኪዳን ከተረጎመ መቅደሙ ላይ ነው። እንዲህ ይላል አሁን ስለ ያዕቆብ መልእክት ሲናገር ማለት ነው። This epistle of Saint James I consider that it is not the writing of any apostle ይላል። ሚኒንግ ማንኛውም ሐዋርያ እንዳልጻፈው እቆጥራለሁ ይላል መጀመሪያ ላይ። ይቀጥልና my reasons are as follows። መጀመሪያ የሚቃወምበት ምክንያት ነው እንግዲህ የሚነገር መጀመሪያ it is against Saint Paul and all the rest of scripture it ascribes righteousness to works ይላል። ይህ ያዕቆብ መልእክት ከመጽሐፍ ቅዱስ ከሁሉም ጋር
በተለይ ደግሞ ከቅዱስ ጳውሎስ ሮሜ እንዳልኩ ማለት ነው ከእሱ ጋር ኮንትራዲክት የሚጋጭ ነው። በዛ ላይ ደግሞ ሰው በስራው መጽደቅ እንደሚቻል ይናገራል ነው የሚል። ስለዚህ አንደኛ ማልቀበልበት ምክንያት ለዚህ ነው ይላል። ይቀጥልና እዛው አብርሃም በስራው ጸደቀ የሚል አለ። ስለዚህ አብርሃም እኮ ሮሜ ላይ በእምነት ጸደቀ ነው የተባለው፣ እዚህ ጋር ደግሞ በስራ ጸደቀ ይላል። ስለዚህ መጽደቅ በስራ አይደለም በእምነት ነው፣ ሰው አልቀበለውም ይላል። ሰው እንዳየው ነው እስካሁን እንግዲህ መርጦ ነው ማለት ነው። ጳውሎስ ቨርሰስ ያዕቆብ ገባ። እሱ አሁን ሶላ ፊድ ያልኩ እምነት ብቻ ሲሄድ ወደ ሮሜ ነው የሚሄደው። እምነት ብቻ የሚል ነገር ትምህርትም የለም። ባይዘው ኮንቴክስቱም አይደለም፣ ጥቅስ እኮ አይደለም የምንፈልገው። እምነት ብቻ የሚል ጥቅስም አይደለም፣ ሀሳቡ ራሱ የለም ነው። ጭራሽ ሰው በእምነት ብቻ ይድናል የሚል ሀሳቡ የለም ነው። ገባ። እዚህ ጋር ምን እንዳደረገ አይታል። በጣም አዲስ ነገር ነው ያመጣው ነው በክርስትና ሃይማኖት ታሪክ ውስጥ የሚመቸው እሱ እንደሚመቸው አድርገው ማለት ነው። እንግዲህ ከሱ በፊትም 1500 ዓመት አልኩ የቤተክርስቲያን ታሪክ አዲስ ትምህርት ሲመጣ ይታወቃል። ሁሌ አዲስ ትምህርት ሲመጣ ማለት ነው። አንድ አይነት ትምህርት ነበር ሲመጣ ሰው እንዴት ሰው ለመዳን ምን ማድረግ እንዳለበት የሚያስፈልጉ ነገሮች እኮ ይታወቃሉ፣ በቤተክርስቲያን ይታወቃሉ። እሱ ሲመጣ ደግሞ አዲስ ነገር ይዞ መጣ እና አንደኛ እንትን የሚለው አዲስ ነገር ይዞ መምጣቱ ነው። ሁለተኛ ደግሞ የሚቃወሙበት ምክንያት ይልና የክርስቶስን ስም አይጠራም ይላል። የያዕቆብ መልእክት የክርስቶስን ስም ስለማይጠራ አልቀበለውም ይላል። ተመልከት እንግዲህ እና ክራይቴሪያ የሚያወጣው ራሱ ነው። ከጳውሎስ ጋር ይቃወም አይቃወም የሚወስነው እሱ ነው። ፕላስ ደግሞ አሁን የክርስቶስ ስም ስለሌለበት ራሱ አልቀበለውም። ሐዋርያም አልጻፈው ምንም። ይሄ ናይዘር አፖስቶሊክ ኖር ፕሮፌቲክ ነው የሚለው እንደውም እሱ ማለት ነው። ሐዋርያውም አይደለም ምንም የትንቢት መጽሐፍም አይደለም። እንደውም ኤፒስትል ኦፍ ስትሮ ይለዋል። ሚኒንግ ያው ገለባ ምንም አይጠቅም መልእክት ለማለት ማለት ነው። አሁን ብዙዎቹ ይሄን አያውቁትም። እምነት ብቻ ያድነኛል ብለው አሁን ሲፎክሩ ትሰማለህ። እምነት ብቻ ያድነኛል ይለዋል። አስረዳኝ ስትለው የለም አብርሃም አመነ ጽድቅ ሆኖ ተቆጠረለት ብለው ይጠቅሱላል። ያዕቆብ ላይ ስትሄድ ደግሞ አብርሃም በስራው ጸደቀ፣ ልጁን በመሰዊያው ላይ ባደረገ ጊዜ በስራው ይጸደቅ አልነበረም ምን ይላል። አይታረቁም አይተው ከሆነ ማለት ነው። እና ልክ ይሄኛው እምነት ብቻ ያድነኛል ሲል የካቶሊክ ቴዎሎጂያንስ በጊዜው የነበሩት ከያዕቆብ መልእክት ይህን ነበር የነገሩት፣ እያስረዱት የሚከራከሩት የነበረው። ሶ ምን ይላል ራሱ The epistle of James gives us much trouble ይላል for the papists embrace it alone። ፓፒስት የሚላቸው ያው ሮማን ካቶሊሲዝም የነሱ ነው ማለት እነሱ ስለሚጠቀሙት ይሄ በስራ ምናምን እያሉ ስለሆነ ችግር ይሰጠናል ነው ጭራሽ it is a trouble ነው እኮ የሚል ገባ። የያዕቆብ መልእክት ችግር ነው። እስካሁን ባይዘው ወይ መልስ የላቸውም በዚህ ያው ላይ አሁን ሮሜ ስጠቅስልህ አንተ ያዕቆብን ስጠቅስለት መልስ የለውም፣ አያስታርቁትም። ማርቲን ሉተር እንዳለው ነው። አሁን ማንም የሚያስታርቅልኝ ቢኖር የዶክትሬት ኮፍዬን ዶክተር ነበርና የዶክትሬት ኮፍዬን አውልቄ ሰጠዋለሁ፣ ሞኝም እንዲለኝ አደርገዋለሁ ነው። በዋናው መስራቹ ራሱ የፕሮቴስታንት መስራቹ እንደማይታረቁ እየነገረ አሁን ለማስታረቅ ሲሞክሩ ምናምን ትሰማለህ። ያዕቆብ እኮ ማለት የፈለገው እንደዚህ ነው ምናምን ሲሉ ልትሰማቸው ትችላለህ። ግን እነሱ እንደሚሉት ከሆነ መቼም አይታረቅም። ዋናው መስራቹ ታዲያ ከተናገረ ለምን እሱን አይሰሙትም ስታስበው ማለት ነው አይደል? እንደዛ ከሆነ እሱ እምነት ብቻ ያድነኛል፣ እምነት ብቻ ሰው በእምነቱ ብቻ ይድናል ብሎ ያስተማረ ራሱ ሉተር ነው። እችኛውን ዶክተሪን ይቀበሏታል። ሰው በእምነት ብቻ ሰው አይታረቁም ብሎ ደግሞ የተናገረው ራሱ ሉተር ነው ራሱ። እሱን ግን ለማስታረቅ ሲታገሉ ታያቸዋል። አሁንም ማርቲን ሉተር የሚጠላበት የያዕቆብን መልእክት ይጠላዋል ወይ ተብሎ ልትጠየቀው እውነት ነው፣ ይጠላዋል። ለሁለት ምክንያት ነው። አንደኛው ያው ሮሜን ስለሚቃወሙበት ነው፣ ይቃወማል ብሎ ስለሚያስብ ከጳውሎስ ጋር እንትን ይላል ነው። እንዲሁም ያዕቆብ ራሱ አልጻፈውም እኮ ነው የሚለው አንድ አይሁዳዊ ዝም ብሎ የጻፈው ነው ይላል። ወይ ለምን እንትን አለለም I maintain that some Jew wrote it። አንድ አይሁዳዊ ሰው እንደጻፈው አስባለሁ አምናለሁ። እንደዚህ አይነት ነገር ነው። Who probably heard about Christian people but never encountered any ይላል። አንድ አይሁዳዊ ነው ስለ ክርስቲያኖች የሰማ ነው ግን አግኝቷቸው ተገናኝቷቸው ማያቅ አንድ አይሁዳዊ ሰው እንደጻፈው አምናለሁ ይላል። Since he heard that Christians place great weight on faith in Christ he taught አለ። ክርስቲያኖች በክርስቶስ ኢየሱስ ላይ ያላቸውን እምነት ባየ ጊዜ አለ እምነት ባየ ጊዜ እንዲህ ብሎ አሰበ ይላል። Wait a moment። እንደዚህ ብሎ የሚያስበው አንድ አይሁዳዊ ነው። Wait a moment I will oppose them and urge works alone። ከዛ ቆያ እንዲህ ያለና በክርስቶስ የሚያምኑትን ክርስቲያኖች ልቃወማቸው ብሎ ስለ መልካም ስራ
ብቻ ጻፈ ማለት ነው። አሁን ያዕቆብ መልእክት ላይ ስታነቡ ስራ እንደዚህ አይነት ነገር ነው። ሰው በእምነት ብቻ ሳይሆን በስራው ነው የሚለው እና እንደዛ ብሎ የጻፈው ለዚህ ነው። ከዛ ዚስ ሂ ዲድ ሂ ሮት ኖት ኤ ወርድ አባውት ዘ ሰፈሪንግ ኤንድ ሪሰረክሽን ኦፍ ክራይስት ኦልዶ ዚስ ኢዝ ዋት ኦል ዘ አፖስትልስ ፕሪችድ አባውት ይላል። ስለ ክርስቶስ መከራውና ትንሣኤው ምንም ነገር አልጻፈም፣ ሌሎቹ ሐዋርያት ደግሞ ይህን ጽፈዋል ይላል። ሁለተኛው ቅድም የነገርኩ እዚህ ጋር ነው። ስለ ክርስቶስ ምንም የሚናገር ወርድ ራሱ አንድ ወርድ አይናገርም ነው የሚለ ጭራሽ ክርስቲያኖች በእምነት እንጸድቃለን ብለው ስለሚያምኑ እነሱ ልቃወሟቸው ብሎ የጻፈው ሰው ነው እንጂ ያዕቆብ አይደለም የጻፈው ለማለት ነው። እንግዲህ እንዳለ ርቀት የሚሄደው ማለት ነው። he wrote not a word about the suffering and the resurrection of Christ although this is what all the apostles preached about ይልና he presents a comparison እንዲህ የሚል ውድድር ንጽጽርን ያቀርባል ይላል ያዕቆብን ማለት ነው። ምን የሚል እንመልከቱ እንግዲህ as the body apart from the spirit is dead so faith apart from work is dead ይላል። oh Mary mother of God what a terrible comparison that is ይላል። ሀሳቡ ምንድነው መሰለ የያዕቆብ መልእክት ላይ እንዲህ የሚል አለ፣ ነፍስ የተለየው ስጋ የሞተ እንደሆነ ይላል። ልክ እንዲሁ ስራ የተለየው እምነትም እንዲሁ የሞተ ነው ይላል። ከዛ ምን አይነት የማይረባ ቴሪብል ኮምፓሪዝን ዛት ይዝ ይላል። የሚምለው ራሱ ይኸው ተመልከት ሲምል ኦ ሜሪ ማዘር ኦፍ ጋድ ወላዲት አምላክ እያለ ነው ማለት እና ያዕቆብ ይሄ እምነት ከስራ ተለይቶ የሞተ ነው ምናምን የሚለውን እሱ ራሱ ያሾፍበታል ማለት ነው። እና ይህንም ተናግሯል ለማለት ፈልጌ ነበር። እንዴት አየው ታዲያ? ጥያቄ አሁን ትንሽ መልሳ ያገኘ አይመስልህ አይደለ? በተለይ ይሄ አሁን እንትን ያልከው ሞሮፍ ወደ ዋናው መነሻ ጥያቄያችን ይሄዳል። አሁን ቅድም የነገርኩህ አንድ ቴዎሎጂያን አለ ፕሮቴስታንት እና አሊስተር የሚባለው ማለት ነው። አንግሊካን ነው። አንግሊካን ማለት ያው ከፕሮቴስታንት ቸርች ኦፍ ኢንግላንድ የሚባሉት ማለት ነው። ፕሮቴስታንት ናቸው። ዶክትሪን ፕሮቴስታንት፣ ሊተርጂ ቅዳሴ ምናምን ደግሞ የካቶሊክ የወሰዱ ናቸው። እሱ ምን ይላል አሁን ሰው እነ ማርቲን ሉተር ያስተማሩት ሰው በእምነት ብቻ ይጸድቃል፣ በጸጋ ብቻ ይጸድቃል፣ እንደዚህ የሚሉት ነገሮች ቴዎሎጂካል ኖቨም ይላቸዋል። አሊስተር ቴዎሎጂካል ኖቨም ምንድነው ማለት ነው? ከዛ በፊት አዲስ ትምህርት ነው ይሄ። እንደ ሰው በእምነት ብቻ ይጸድቃል ነው የሚባለው ከዛ በፊት ያልነበረ አዲስ ትምህርት ነው ይላል። የዛሬን ቪዲዮ እናጠቃለውና ማርቲን ሉተር እውነት ነው የያዕቆብ መልእክት ይጠላዋል። የሚጠላበት ምክንያት አንደኛው መጽሐፍት እንዳለ ይቃወማል ብሎ ስለሚያስብ ነው። እንዳለ መጽሐፍ ቅዱስም ማለት ነው። ስፔሻሊ ደግሞ ጳውሎስን ሮሜ ላይ ማለት ነው። ሮሜ ማርቲን ሉተር የጠቀሳታለች አይደል? ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ያለውን እሱን ይቃወማል ስለሚል ነው። ሁለተኛ ደግሞ ጽድቅን በስራ ያደርገዋል ይላል። ሰው በስራው መጽደቅ ይችላል ብሎ ስለሚያስተምር አልቀበልም ይላል። መልሱ እንግዲህ ይሄ ነው ማለት ነው። የዛሬ ፕሮግራም ይህን ይመስላል። ይህን ቪዲዮ እንግዲህ ለብዙ ሰው ማለት ይህን የማያውቁ ሰዎች ብዙ ሰዎች አሉና ሼር ማድረጋችሁን አትርሱ። በተለይ ለፕሮቴስታንት ወንድም እህቶቻችን ይህ ዶክትሪን የነሱ ስለሆነ ከስር መሰረቱ ማወቅ አለባቸው። ስለዚህ ሼር ማድረጋችሁ አይረሳ።